እንግዲህ የዓመቱ መጨረሻ ሲቃረብ ሁላችንም ማለት ይቻላል አእምሯችን ውስጥ የሚመጣ አንድ ነገር አለ። አዎ፣ የሥራ አፈጻጸም ግምገማ። ይህ በጉጉትም አንዳንዴም በፍርሃት የሚጠበቀው ሂደት ከየት መጣ ብሎ ማሰብ በጣም ያስገርማል። በዚህ ገለጻችን የዚህን የተለመደ የሥራ ባህል ስረ መሠረት አብረን እንመረምራለን። እውነት ነው። ያ ዓመታዊ ውይይት ለአንዳንዶቹ የእድገት መነሻ፣ ለሌሎች ደግሞ ትንሽ የጭንቀት ምንጭ ሊሆን ይችላል። ግን ይሄ ሥርዓት ሁሌም የነበረ ይመስላል? ከየት ተነስቶ ነው ዛሬ የምናውቀው ቅርጽ ላይ የደረሰው? ጉዞአችን የሚጀምረው ከዚሁ ወሳኝ ጥያቄ ነው። መልሱን ለማግኘት ትንሽ ወደ ኋላ መጓዝ አለብን። የግምገማው የመጀመሪያና በጣም ቀጥተኛ ዓላማ ምን እንደነበር እንመልከት። ሁሉም ነገር የተጀመረው ከአንድ በጣም መሰረታዊ ከሆነ ፍላጎት ነበር። የሚገርመው ነገር እኮ መጀመሪያ ላይ የሥራ አፈጻጸም ምዘና ከሠራተኛ እድገት ጋር ምንም አይነት ግንኙነት አልነበረው በጭራሽ። ዋናውና ብቸኛው ጥያቄ ይህ ሠራተኛ የምንከፍለውን ደሞዝ ያክላል ወይ የሚለው ብቻ ነበር። በቃ ዓላማው የሂሳብ ማመሳከር ያህል ቀላልና ቀጥተኛ ነበር። እዚህ ላይ ያለው የዓላማ ለውጥ በጣም ትልቅ ነው። የሰማይና የምድር ያህል ነው። ድሮ የነበረው ሂደት የገንዘብ ውሳኔ ለመስጠት ብቻ ያተኮረ ነበር፣ ልክ እንደ ፍርድ ቤት ውሳኔ ማለት ነው። አሁን የምናየው ግን ፈጽሞ የተለየ ነው። ትኩረቱ ሰራተኛው እንዲያደግ፣ እንዲማርና እንዲበለጽግ መርዳት ላይ ነው። እሺ፣ ታዲያ መቼ እና እንዴት ነው ይሄ ትልቅ ለውጥ የተከሰተው? የግምገማው ትኩረት ከኪስ ወደ አእምሮ፣ ከገንዘብ ወደ ብቃት የተሸጋገረበት አንድ ወሳኝ የታሪክ ምዕራፍ አለ። እስኪ እሱን እንይ። ይሄ የጊዜ ሰሌዳ ጉዞም በግልጽ ያሳያል። በ20ኛው ክፍለ ዘመን መጀመሪያ ላይ ለደመወዝ ብቻ የነበረው ስርዓት በ1950ዎቹ አሜሪካ ውስጥ ትልቅ ለውጥ አየ። ከጦርነቱ በኋላ በነበረው የኢኮኖሚ እድገት እና የሰው ኃይል አስተዳደር ሳይንስ እያደገ ሲመጣ ድርጅቶች የሰራተኛን ብቃት ማሳደግ ላይ ማተኮር ጀመሩ። እናም ዛሬ የምናውቀው ዘመናዊ የግምገማ ስርዓት የተወለደው ከዚሁ ለውጥ። ስለዚህ ወሳኙ ነጥብ ይሄ ነው። ዘመናዊው የሥራ አፈጻጸም ግምገማ ማለት ይሄ ነው። የአንድን ሰራተኛ ሥራ በጥራትና በብዛት መመዘን ብቻ አይደለም። ከዚያ በላይ ሄዶ ለቀጣይ የሙያ ጉዞ እንደ መመሪያ ካርታ ሆኖ ያገለግላል። ያንን ታሪካዊ ለውጥ ከተረዳን አሁን ያለው የግምገማ ስርዓት ለምን ያህል ብዙ ዓላማዎች እንደሚያገለግል መመልከት በጣም ቀላል ይሆናል። ከአንድ ዓላማ ተነስቶ ዛሬ የድርጅት የጀርባ አጥንት ሊሆን የቻለው እንዴት ነው? አዎ፣ ደረስ ነው የሰማችሁት። ከ15 በላይ ተለያዩ ዓላማዎች። የቁጥር ብቻውን ዘመናዊው ግምገማ ምን ያህል ውስብስብ እንደሆነ ያሳያል። ስለዚህ ካሁን በኋላው ደመወዝ ይጨመርልኝ ወይ የሚለው ጥያቄ አንዱ ክፍል እንጂ ሙሉ ታሪክ አይደለም። ትልቁ ምስል የድርጅቱን አጠቃላይ ጤናና እድገት ይመለከታል። እርግጥ ነው ከመነሻው ጋር ያለው ግንኙነት አሁንም አልተቋረጠም። የግምገማ ውጤቶች ለደመወዝ ጭማሪ፣ ለቦነስ እና ለሌሎች ጥቅማ ጥቅሞች ውሳኔ ለመስጠት አሁንም እንደ ዋና መረጃ ያገለግላል። ይህ ምናልባት ከዘመናዊው ግምገማ ትልቁ ጥቅም ሊሆን ይችላል። የት ላይ ጎበዝ እንደሆንክና የት ላይ ደግሞ ማሻሻል እንደሚያስፈልግ በግልጽ ያሳያል። ይህም ለግለሰቡም ለድርጅቱም የጋራ እድገት በር ይከፍታል። ሌላው ትልቅ ዓላማው ደግሞ ድርጅቶች የወደፊት መሪዎቻቸውን የሚለዩበት መነጽር መሆኑ ነው። ግምገማው ለእድገት ዝግጁ የሆኑትና ቀጣዩን ኃላፊነት ለመውሰድ ብቁ የሆኑትን ሰራተኞች ለመጠቆም ይረዳል። እሺ፣ እስካሁን ለምን ግምገማ እንደሚያስፈልግ ተመልክተናል። አሁን ደግሞ መጋረጃውን ገልጠን እንዴት እንደሚከናወን እንይ። ይህ ሂደት በ3 ዋና ዋና ደረጃዎች የተከፈለ ነው። የእያንዳንዱም ለስኬቱ በጣም ወሳኝ ነው። እነዚህ ናቸው 3ቱ ቁልፍ ደረጃዎች። አንደኛ፣ ግልጽ የሆነ መስፈርት ማስቀመጥ። ሁለተኛ፣ አፈጻጸሙን በዚያ መስፈርት መመዘን እና ሶስተኛ፣ ለወደፊት እድገት የሚረዳ ገንቢ ውይይት ማድረግ። አንዱ ያለ ሌላኛው የተሟላ አይሆንም። የመጀመሪያውና ዋነኛው ነገር ግልጽነት ነው።
ሁሉም ነገር የሚጀምረው ከዚህ ነው፣ ከመገባባት። የግምገማው ጊዜ ከመጀመሩ በፊት ስራ አስኪያጁና ሰራተኛው በስራው ኃላፊነቶችና በሚጠበቀው የአፈጻጸም ደረጃ ላይ መስማማት አለባቸው። ይህ ልክ ጨዋታው ከመጀመሩ በፊት ህጉን እንደማወቅ ነው። አለበለዚያ ግምገማው ትርጉም አይኖረው። በዚህ ደረጃ ስራ አስኪያጁ ዓመቱን ሙሉ ተጨባጭ መረጃዎችን ይሰበስባል። ግምገማው በስሜት ወይም በመጨረሻው ሰዓት ትዝታ ላይ ሳይሆን በእውነታ ላይ እንዲመሰረት ይረዳል። እዚህ ላይ ትልቁ ነገር ሰርፕራይዝ መኖር የለበትም የሚለው ነው። በግምገማው ቀን ሰራተኛው ባልጠበቀው ነገር መደንገጥ የለበትም። ምክንያቱም ያልተጠበቀ ነገር መተማመንን ይገድላል። እና የመጨረሻው ደረጃ ይህ የፍርድ ቀን አይደለም በጭራሽ። ይልቁንም ስራ አስኪያጁና ሰራተኛው በውጤቶቹ ላይ የሚወያዩበትና ለወደፊቱ በጋራ የሚያቅዱበት የሁለትዮሽ ውይይት ነው። ዓላማው ሞቀስ ሳይሆን መደገፍ ነው። አሁን ደግሞ የሂደቱ ሁሉ ልብና ነፍስ ወደ ሆነው ክፍል ደርሰናል። ያለፈውን መገምገም ብቻ ሳይሆን የወደፊቱን በጋራ መቅረጽ የሚጀመርበት ወሳኝ ምዕራፍ ነው። ስኬታማ የአስተያየት ልውውጥ ስብሰባ ማለት ይሄ ነው። ስራ አስኪያጁ በመረጃ የተደገፈ ማብራሪያ ይሰጣል። ሰራተኛው ጥያቄ ይጠይቃል፣ የራሱን ሐሳብ ያቀርባል። ከዚያም በጋራ ለቀጣይ ስኬት አዲስ እቅድ ይነድፋሉ። ይህ የአንድ ሰው ትዕይንት ሳይሆን የሁለትዮሽ ትብብር ነው። እንግዲህ ከቀላል የደመወዝ ማረጋገጫነት ተነስቶ ውስብስብ የሙያ ማሳደጊያ መሳሪያ እስከመሆን የደረሰውን የሥራ አፈጻጸም ግምገማ ጉዞ ተመልክተናል። ነገር ግን ይህንን ገለጻችንን ስናጠቃልል በአንድ አሳሳቢ ጥያቄን ጨርስ። ቴክኖሎጂና የሥራ ባህል በፍጥነት በሚለዋወጡበት በዚህ ዘመን በዓመት አንድ ጊዜ ብቻ የሚደረግ ግምገማ በቂ ነው ወይስ ጊዜው ያለፈበት አሰራር የሆነ ነው? ይህ ለወደፊቱ የሥራ አመራር ባለሙያዎች ትልቅ የውይይት ርዕስ ሆኖ ይቀጥላል።